አንተ መርማሪ ያምራል። ብሩክ ዛሬ አይመጣም ወይ ብለህ ጠይቀህ ዛሬ ብሩክ አይመጣም አልካት። ስለዚህ ብሩክ የት እንዳለ ታውቃለህ። ስለ ብሩክ በደንብ አድርገህ ታውቃለህ። ስለዚህ የት እንዳለ ብትነግረኝ የተሻለ ነው። ዝና የት ነው ያለው? እባክሽ ማለት እንደዚህ አታድርጊ እባክሽ። ማዘጋጃ ይሆናል። ጥሩ ትፈላሰፋለህ መድፍ። እዛ እስር ቤት ይሻል ነበር። እሱን አንተ አትመርጥም። ለምን እስር ቤት እንደምመርጥልህ ታውቃለህ? መስማት አልፈልግም። አሁን ላይ መስማት የምፈልገው ወንድሜን የት እንዳደረጋችሁት ብቻ ነው። እኔ ደግሞ እንድትሰማኝ የምፈልገው ለምን እስር ቤት እንደምመርጥልህ። ኧረ በእናታችሁ የሆነ ነገር በሉ። ጥጋቡ እራሱ አልወረደለትም እኮ ገና። አንቺ ደግሞ እንዳትረሻት። መድብል ለምን ግን አንለቀውም? ሞገስ እባካችሁ ብንለቀው ይሻላል። መድብል ዛሬ የመጣበት ሰው አለ ማለት እንግዲህ ከተኛበት ሌሊት ማለት ነው። በር ሲንኳኳ ሰምቶ ከመኝታው ተነስቶ ነው ቀጥታ የወጣው። እንግዲህ ምን እንደሆነ አላወቀም፣ ግን በር ተንኳክቷል በጣም እና ተነስቶ እንግዲህ ገና ከእንቅልፉ ባቶ ነበረ ሲያይ ሰዓት ገና አልነጋም፣ ግን ብድግ ብሎ ነው የወጣው። ሲወጣ እንግዲህ ምን ይገጥሙ ይችላል ብላችሁ ታስባላችሁ ቤተሰብ? እኔ ግን ያ ካሌብ ሞሲሳ የሚባል ሰውዬ እናንተና ጋር ስለመጣ እና ማህሌት ጋር ስለዚህ እነሱንም ኢንፎርሜሽን ስለሚጠይቃቸው ኤፍራታ ሁሉንም ነገር ስለምትናገር መድብል እንዴት አድርጎ እንትን እንዳለው ስለምትናገር ሚስጥሩን ሁሉ መተውበት እንዳይሆን የሚል ሀሳብ አለኝ። በእርግጠኝነት ነው የሚሆነው። ምክንያቱም ካሁን ቀደም ብሩክንም እንደዚህ አድርገው ነው የወሰዱት። ለሌት እንትን ካሉ በኋላ ቤቱ ድረስ በመሄድ ካለበት ነው እንግዲህ አፍነው የወሰዱት ማለት ነው ለቤተሰቦቼ። እና አሁንም መድብልን በዛ መልኩ ለመውሰድ የተደረገ ሙከራ ነው ብዬ አስባለሁኝ። ግን ጋይስ መድብል እዚህ ጋር መያዝ የለበትም። ምክንያቱም መድብል ተያዘ ማለት ሁሉም ነገር በአየር ላይ ቀረ ማለት ነው። ቅድስቴና ምሳሌ እዚህ ቦታ ብቻቸውን ናቸው። የሚገርመው ለጥቃት ምሳሌ ማን ነው ማህሌት ራሱ ተበቃቸዋል አሁን ላይ። በዛ ላይ መድብል ከተያዘ ማለት ዝና ያለበትን ቦታ እንደሚናገር አንጠራጠርም። እንትና ደግሞ ሞገስ ደግሞ ምንም አያደርግም። በእርግጠኝነት ምንም አያደርግም ብቻ ሳይሆን ዝናን ሲያዩ ራሱ ነው የሚፈራው። እንግዲህ ከሱ ራሱ ከሞገስ እንደውም ቅድስቴ ማናት ሶሪ ዳጣ ትሻላለች። ዳጣ አሁን ተናገር ምን አባክ አንተ ጉማሬ ምናምን እያለች እንግዲህ ምላጭ እዛ እንኳን ቀርባለች። ሞገስ ግን አንድም ቃል አልተናገረም መድብልን ከመገላገል ውጭ ማለት ነው። እና ምን ትላላችሁ? እዚህ ጋር ደግሞ መድብል ከተያዘ ይምር ያስጠላል እንዴ። ብሩክ ተያዘ መድብልንም እንዴት ሊያዝ ይችላል? መያዝ የለበትም እላለሁኝ እኔ ማለት ነው። እናንተ ሀሳባችሁን አስቀምጡልኝ። ሌላው እንግዲህ ሞገስና ሉላ ሉላ ፍቺ ወረቀት ተቀብላለች አውጥታለች ከፍርድ ቤት። ለፍቺ ወረቀት ደግሞ ዋና እንትን የሚሆነው ዝና ግዴታ እዚህ ወረቀት ላይ መፈረም አለበት። እሱን ለማስፈረም ደግሞ ግዴታ የሱ ፈቃደኝነት መገኘት አለበት ማለት ነው። ግን ዝና ፈቃደኛ ሆኖ ሉላን አዎ ፈትቼሻለሁ ብሎ ወረቀት ላይ ሊፈርም ይቅርና ቢሞት ይመርጣል። እንግዲህ መድብልን ህንጊዜ ይዘህ ሂደህ ሞገስን እያለች ያለችው ሉላ ይፈርም አስፈርሙት። እዚህ ጋር እሱ ከፈረመ እኔ ነፃ ነኝ ማለት ነው። እሱ እስካልፈረመ ድረስ ግን የሱ የ80 ሚስቱ እስከሆንኩ ድረስ በህግም ሆነ በተለያየ መልኩ ያስገኘኛል። ስለዚህ እኔ የምፈልገው ነፃነቴን ነው ብለዋለች ሞገስን። ሞገስም የምቸገረች ደግሞ ለዚህ ቀላል ነገር ነው፣ ይዘን ሄደን እናስፈርመዋለን፣ ወዶ ሳይሆን በግዴታው ይፈርማል እያለ ነው። እውነት ይሳካላቸው ይሆን? ዝናስ በዚህ ከቀጠለ ምናልባት እስካሁን አንድም ቃላት አልተነፈሰም። ግን ምናልባት ስቃዩ ሲበዛ ረሃቡ እንዲሁም ድብደባው ሲበረከትበት ይናገር ይሆን? ምን ትላላችሁ? ግን አይመስለኝም። ዝና በጣም ሚስጥር ጠባቂ ነው ማለት እንግዲህ እንዳያችሁት ነው። ደም በደም ሆኗል፣ ተመቷል፣ ታስሯል። በቃ እንግዲህ መድብል በብዙ መልኩ እያሰቃየው ይገኛል። ይህም ብቻ ሳይሆን
ጭራሽ ግን ዝና እንደማይናገር ለራሱ ቃል የገባ ይመስለኛል። ከገደልከኝም ግደለኝ፣ ይሄው ግደለኝ፣ ይሄው ግደለኝ ነው የሚለው። ስለዚህ እኔ ሳስበው ምንም አይነት ሚስጥር የሚያወጣ አይመስለኝም ማለት ነው። በቃ ማለት ላለመናገር የሚያደርገው ጥረት በጣም ከፍተኛ ነው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? እውነት በዚሁ እንደቀጠለ ሳይናገር ይወጣ ይሆን? ምን ትላላችሁ? እኔ ግን ያስጠላኝ ፓርት ጋይስ እዛ መድብል ጋር የመጣው ሰው በጣም አሳሳቢ ሆኖብኛል። ወይ ደግሞ መድብል እዚህ ጋር የራሱን ፊልሚያ ወስዶ ማምለጥ አለበት የሚል ሀሳብ አለኝ። ያም እንግዲህ ይሄኛው ሰውዬ ደግሞ በጣም ኃይለኛና ጨካኝ ሰው ነው። ከዝና በላይ በ10 እጥፍ ይበልጣል ተብሎ የተገመተ ሰው ነው ማለት ነው። እንግዲህ ይሄ ሞሴስ የሚባለው ሰውዬ እዚህ ጋር መድብል ምናልባት ወይ ሽጉጥ ተኩሶ ወይ የሆነ ነገር አድርጎ ራሱን ማምለጥ ከቻለ ኦኬ አሪፍ አጋጣሚ ነው። አለዛ ግን እዚህ ጋር መድብል ከተያዘ በጣም ሁሉ ነገር ነው የሚያስጠላው። መድብል ተያዘ ማለት ቅድስቴና ምሳሌ እንዲሁ ናቸው። ማንም ሰው የላቸውም። ሲቀጥል ደግሞ እስካሁን ድረስ የብሩክ ሁኔታ ምንም የታወቀ ኢንፎርሜሽን የለም። እሱ በራሱ ሌላ መስመር ይይዛል። ኢቭንፍ ሞገስና ሉላ በራሱ ሌላ ምንም ተስፋ የላቸውም። መድብል ከተያዘ እነሱ ራሱ በቃ ባዶ ሆነ ያሉት ማለት ነው። ስለዚህ ሁሉም ነገር በጣም ያስጠላ ነው የሚሆነው። እዚህ ጋር ግን መድብል መያዝ የለበትም የሚል ሀሳብ አለ። ውድ ቤተሰቦች እናንተም ሀሳባችሁን አስቀምጡልኝ። ሌላ ዳጣ እንግዲህ በጣም ነው ስታስቀኝ የነበረው። መድብል ይሄን ያክል እያሰቃየው አንዲት አማርኛ አንዲት ሚስጥር ትንፍስ ያላለውን ዳጣ በምላጭ ዛ በፔዛ ተልትልሃለሁ እንደምን አፈሰዋለሁ ስላለች የሚነግረኝ መስሏት ማለት ነው። በአፍ አፍንጫው ደም እየወረደ ያልተናገረ ሰውዬ ለሷ የሚነግረኝ መስሏት ትነግረኝ ነው ኪድዬን እያለች የምትጠጋው ነገር። እስከዛ በኋላማ ጋይስ ጆሮዋን ይዞ አስጮሃት ነው የምላችሁ። በስመ ስላሴ እንዴት እንዳሳቀችኝ ውድ ቤተሰቦች የእውነት በጣም ነው የሳኩት። ይበስማ ከዛም በኋላ እንግዲህ በጣም ደስ የሚለው መድብልና ሞገስ በቅርብ መሆናቸው። ርቀው ቢሆን እኮ በስማማ አልቆላት ነበር። ቦጭቆ ነበር ቁጭ የሚያደርጋት። እንግዲህ ቶሎ ደርሰው አለቀዋታል ማለት ነው። ግን ትንሽ ቆይ ግን ደግሞ ጨርሼ ነው ቦጭቅልሽ ብሏታል። ሌላ እንግዲህ መድብል ጨርሰዋለሁኝ እያለ ያው በሞገስ 2 እየተገላገለ ይገኛል ማለት ነው። ዝናን እገድላለሁኝ እያለ ነው። በጣም ስሜታዊ እየሆነ እየተናደደ ነው መድብል። ዝና ግን ምንም አልመሰለውም። የሚገርማችሁ እስካሁን ይህን ያክል በቃ ሩሁ እስከምትቃረጥ ድረስ እየደበደበው ነው፣ እያነቀው ነው፣ ብዙ ስቃዮችን እያደረሰበት ነው። ግን ምንም መስሎ አልታየውም። እስካሁን አንዲት ቃላትም ለመተንፈስ ፈቃደኛም አልሆነም። ግን አሁን ላይ እንግዲህ ደርስለታል ያኛው ሰውዬ ብለን ተስፋ እናደርጋለን። ካሌብ ሞሴስ የሚባለው ሰውዬ ማለት ነው። ምክንያት ደግሞ እነ ማህሌት ጋር ስለመጣ እነ ማህሌትን ደግሞ ስትገረፍ ታወራዋለህ አለ ሀገሬ ሰው። ኤፍራታ ሁሉንም ነገር ስለምትናገር ስለ መድብል ምን እንደተደረገ ምን እንደሆነ ሁኔታዎቹን ስለምትናገር ግዴታ ወደ መድብል ጋር ነው የሚመጡት ሰዎቹ እና በዛ ምክንያት እንግዲህ መተው ነገሩን በዛም በዝም ብለው እንግዲህ ዝና ለማምለጥ የማምለጥ ቻንስ ይኖረዋል ብለን ተስፋ እናደርጋለን። ዝና በነገራችን ላይ ብዙ ጥረት እያደረገ ነው። የሚገርመው መድብል አጋጣሚ ተኪስ ወርቃ ቁልፍ አግኝቶ ያችን ቁልፍ እንግዲህ ለመፍታት ያደረገውን ጥረት አይታችኋል። በጣም በሚባለው በላይ ማለት ነው። ቤተሰቦች እንግዲህ እስካሁን አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ ሀሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁ ስለሆናችሁ እናመሰግናለሁ ቤተሰቦች። እስኪ እናንተ ሀሳብ ምን ይመስላል? እኔ በዚህ መልኩ የራሴን ሆነ እንትን አስቀምጫለሁኝ። እናንተሳ ምን ትላላችሁ? ላይክ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ ምስጋናዬ በጣም ከፍ ያለ ነው። በቀጣይ በአዲስ ቪዲዮ በአዲስ ነገር ብቅ እንላለን። እስከዛ መልካም ጊዜ በያላችሁበት። ወዳችኋለሁ ውድ ቤተሰቦቼ። ባይ ባይ።